ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ዛሬ ዓለማችን በአንድ ሌሊት ውስጥ መልኳን እየቀየረች ትገኛለች። ከመካከለኛው ምስራቅ እስከ ካውካስ ተራሮች፣ ከአፍሪካ ቀንድ እስከ ዋይታ ውስጥ ያሉ መረጃዎች ሁሉ የሚጠቁሙት አንድ ነገር ብቻ ነው፤ ዓለም ወደማይመለስ ታላቅ ጦርነት አፋፍ ላይ መቆሟን። እኔንና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። የራያ ህዝባዊ ሰልፍ። ይህ ሰልፍ የሚያሳየው በክልል ውስጥ ያለውን የፖለቲካ ውጥረትና የማንነት የህልውና ጥያቄ ገና መቋጨት አለመገኘቱን ነው። የመምረጥና የመመረጥ መብት የሚለው ጥያቄ ህዝብ በራሱ አስተዳደር ላይ ቀጥተኛ ተሳትፎ እንዲኖረውና የወረዳዎች መዋቅራዊ ጥያቄዎች በህጋዊ መንገድ እንዲፈቱ ግፊት እያደረገ መሆኑን ያሳያል። ሰልፉ በሰላማዊ መንገድ መጠናቀቁ ለዲሞክራሲያዊ ሂደት ጥሩ ቢሆንም ጥያቄዎች በአግባቡ ካልተመለሱ ግን በቀጣይ በዞን ውስጥ ተጨማሪ የፖለቲካ አለመረጋጋት ሊፈጥር ይችላል። የትግራይ መድኃኒት አቅርቦት እገዳ። የጤና ቢሮ መግለጫ የሚያሳየው በፌዴራልና በክልሉ መንግስት መካከል ያለው የሰላም ስምምነት አተገባበር ላይ አሁንም ከፍተኛ የጥርጣሬና የፍጥጫ ክፍተቶች መኖራቸው ነው። መድኃኒት እንደ ፖለቲካ መሳሪያ ጥቅም ላይ ዋለ የሚል ክስ የሰብአዊ መብት ተሟጋቾች ትኩረት ሊስብ ይችላል። አቅርቦቱ ካልቀጠለ በትግራይ ክልል ውስጥ የሚገኙ ሆስፒታሎች አገልግሎት ማቋረጣቸው አይቀሬ ነው። ይህ ደግሞ በህዝቡ ላይ የከፋ የጤና ቀውስ ከመፍጠሩ ባለፈ በሁለት ወገኖች መካከል ያለውን የፖለቲካ ግንኙነት ይበልጥ ያሻክረዋል። ወደ ውጭ ዜና ስናልፍ የኢራን የከርሰ ምድር ሚሳኤል ማከማቻና የቢቱ ቦምብ ጥቃት። ቢቱ ቦምብን በመጠቀም አሜሪካ ለኢራን የሰጠችው ትልቅ ማስጠንቀቂያ ነው። ይህ አውሮፕላን በጣም ውድና ራዳር የማይበግረው ሲሆን በከርሰ ምድር ውስጥ ያሉ ጠንካራ ማከማቻዎችን የማውደም አቅም አለው። አሜሪካ ይህንን ማሰማራቷ ከአሁን በኋላ በውክልና ጦርነት ብቻ አንወሰንም የሚል መልእክት አለው። የኢራን ስትራቴጂካዊ የጦር መሳሪያ ክምችት አደጋ ላይ መውደቁ ኢራን ይበልጥ ኃይለኛ ወደሆነ የአጸፋ እርምጃ ወይም ወደ ድርድር ጠረጴዛ እንድትመጣ ሊያደርጋት ይችላል። የኢራን ድሮንና የአሜሪካው ታንድ ራዳር መውደም። ግማሽ ቢሊዮን ዶላር የሚያወጣው ታንድ ራዳር መውደም ለአሜሪካ ትልቅ ወታደራዊ ሽንፈት ነው። ራዳሩ የመከላከያ ስርዓቱ አይን መሆኑን አሁን አካባቢው ላይ ያሉ ሚሳኤሎች የሚመጣን ጥቃት ቀድሞ ማወቅ አይችሉም። ይህ የሚያሳየው የኢራን የድሮን ቴክኖሎጂ የአሜሪካን ዘመናዊ መከላከያ ሰብሮ መግባት መቻሉን ነው። ይህም አሜሪካ በቀጠናው ያላት የበላይነት ጥያቄ ውስጥ ይገባል። እስራኤልና ጆርዳንም ከኢራን ለሚሰነዘር የሚሳኤል ጥቃት ይበልጥ ተጋላጭ ይሆናሉ። የኢራን ነዳጅ ወረራና የኢኮኖሚ ጦርነት። አሜሪካ የኢራን ነዳጅ እወራለሁ ማለቷ ጦርነቱ ከወታደራዊ ግጭት አልፎ ወደ ኢኮኖሚያዊ ማነቆ መሸጋገሩን ያሳያል። ነዳጁ እንዲፈስና እንዲቃጠል ማድረጉ ደግሞ የኢራን የገቢ ምንጭ በማድረግ መንግስቱን ለማዳከም የታለመ ነው። ቻይና የኢራን ትልቅ ደንበኛ በመሆኗ ይህ እርምጃ አሜሪካን ከቻይና ጋር ሊያጋጫት ይችላል። እንዲሁም በዓለም ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረግ የዓለምን ኢኮኖሚ ቀውስ ውስጥ ሊከተው ይችላል። የኢስማኤል ካኒ ሚስጥራዊ ሁኔታ። የኢራን ቅዱስ ኃይል አዛዥ እስራኤል ገብተዋል የሚለው መረጃ እውነት ከሆነ ይህ በታሪክ ትልቁ የደህንነት ክህደት ነው። ካኒ ከፍተኛ መረጃ ያላቸው ሰው በመሆናቸው በእጃቸው የነበረው መረጃ ነው የሐማስና የሂዝቦላ መሪዎች ለማስወገድ የረዳው የሚለው ግምት የኢራንን የደህንነት መዋቅር ወንፊት መሆኑን ያሳያል። በኢራን መንግስት ውስጥ ከፍተኛ የመተማመን ቀውስ ይፈጠራል። የተቀሩት የኢራን መሪዎችም በራሳቸው ጠባቂዎች ላይ እምነት ስለሚያጡ ውሳኔ ሰጭነታቸው ይዳከማል። አዘርባይጃንና ኢራን ምንም እንኳን ሁለቱም የሺዓ እስልምና ተከታይ ሀገራት ቢሆኑም ግንኙነታቸው ለዓመታት በጥርጣሬ የተሞላ ነው። አዘርባይጃን ከእስራኤል ጋር ያላት ጥብቅ ወታደራዊና የደህንነት ትብብር ለኢራን ትልቅ ስጋት ነው። በካራባት ጦርነት ወቅት እስራኤል የሰጠቻቸው ድሮኖች ተጠቅማ ድል መቀናጀቷ ይታወቃል። አሁን ላይ የተከሰተው የድሮን ጥቃትና የዲፕሎማቶች መውጣት ውጥረቱ ወደ ቀጥተኛ ጦርነት ሊቀይረው ይችላል። ኢራን አዘርባይጃን እንደ እስራኤል የደህንነት መከላከያ ታያታለች። እስራኤል የአዘርባይጃን አየር ማረፊያዎች በመጠቀም ኢራንን ልትከሰልል ወይም ጥቃት ልትሰነዝር ትችላለች የሚል ስጋት አለ።
በአዘርባይጃንና በኢራን ድንበር ላይ የሚገኙ የአዘርባይጃን ተወላጅ ኢራናውያን ብዛት ከ20 ሚሊዮን በላይ ለኢራን መንግስት የውስጥ ስጋት ነው። አዘርባይጃን የነጻነት ንቅናቄ እንዳታስነሳ ትሰጋለች። አዘርባይጃን የዳና ኤም1 የመድፍ መሳሪያዎችን ወደ ድንበር ማስጠጋቷ ግጭቱ በዲፕሎማሲያዊ ብቻ እንደማያልቅና አስፈላጊ ከሆነ ወደ ወታደራዊ እርምጃ ለመውሰድ ቆርጣ መነሳቷን ያሳያል። አዘርባይጃን ለኢራን ሌላኛ የጦር ግንባር ልትሆን ትችላለች። ይህም ኢራን ኃይሏን እንድትከፋፍልና ትኩረቷን ከእስራኤል ዞር እንድታደርግ የሚያስችል ስልት ሊሆን ይችላል። የሱዳን ጄኔራል አልብርሃን አስገራሚ አቋም። የጄኔራል አልብርሃን ወታደር እልካለሁ የሚለው መግለጫ ብዙዎቻችንን አስገርሟል። ሱዳን ራሷ በውስጥ ጦርነት እየታመሰች ባለችበት ወቅት በሩቁ ለምትገኘው ኢራን ድጋፍ እሰጣለሁ ማለቷ ከጀርባው ትልቅ የውለታ ፖለቲካ አለበት። ሱዳን ቀደም ሲል ከሳዑዲ አረቢያና ከዩኤኢ ጋር የነበራት ግንኙነት የቀዘቀዘ መጥቷል። ይልቁንም ኢራን በጦርነቱ ወቅት ከጎኗ መቆሟ ሱዳን ወደ ኢራን ጎን እንድታዘነብል አድርጓታል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሳብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ዛሬ ጠዋት የኢራን መዲና በሆነችው ቴህራን በነዳጅ ጭስ ምክንያት ፀሐይ ተጋርዳለች። ቴህራን በጭስ ደመና ምክንያት ፀሐይን ማየት ተስኗቸዋል። አሜሪካና እስራኤል የኢራን ነዳጅ ማከማቻና ማጣሪያ ማጥቃት ከጀመሩ ዛሬ ሁለተኛ ቀን ይዘዋል። የኢራን አጸፋ ምላሽ እየተጠበቀ ይገኛል። ጦርነቱ ከጀመረ ጀምሮ እስካሁን 1300 በላይ ኢራናውያን ሕይወታቸው እንዳለፈ ኢራን አስታውቃለች። ትናንት ምሽት በዱባይ የሚገኝ አንድ የመኖሪያ ህንፃ በሚሳኤል ስብርባሪ ጉዳት የደረሰበት ሲሆን በደረሰው ጥቃት የአንድ ሰው ህይወት ማለፉ ባለስልጣናቱ አስታውቀዋል። የሚሳኤል ስብርባሪው ህንፃው ላይ ካደረሰው ጉዳት በተጨማሪ በአቅራቢያው በሚገኝ መኪና ላይ የእሳት አደጋ አስከትሏል። ባለስልጣኑ እንደገለጹት የሚሳኤል ስብርባሪው ሊወድቅ የቻለው ወደ ከተማዋ የተኮሰ ሚሳኤል በአየር ላይ በተሳካ ሁኔታ እንዲከሽፍ ከተደረገ በኋላ ነው። ኢራን በጎረቤት ሀገራት መካከል ላለው መልካም ግንኙነት፣ ሉዓላዊነትና ለግዛት አንድነት ክብር በመስጠት ላይ የተመሰረተ ወዳጅነት እንዲቀጥል ፍጹም ጽኑ አቋም ያላት መሆኑን ገለጸች። ሆኖም ይህ አቋሟ ከአሜሪካና ከእስራኤል የሚሰነዘርባትን ወታደራዊ ጥቃት ለመከላከል ያላትን ተፈጥሯዊ መብት እንደማይጋፋ ፕሬዝዳንት መሱድ ፔዜሽኪያን አስታወቁ። ሀገራችንን ለመከላከል እስከ ህይወት መስዋዕትነት ድረስ እንከፍላለን እንመክታለን ሲሉ ገልጸዋል። የኢራን የመከላከያ እርምጃዎች ያነጣጠሩት በኢራን ህዝብ ላይ ለሚሰነዘሩ ጥቃቶች መነሻ በሆኑ ወታደራዊ ተቋማትና መሰረተ ልማቶች ላይ ብቻ መሆኑን አመልክተዋል። ኢራን በወዳጅና በጎረቤት ሀገራት ላይ ጥቃት እንዳልሰነዘረች ገልጻ ጥቃቱ ያረፈው በቀጠናው በሚገኘው የአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ላይ ብቻ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ ዛሬ ኩዌት ላይ የድሮን ጥቃት ተሰንዝሮ መክሸፉ የተባበሩት አረብ ኤሚሬትስ ላይ 121 ድሮን እና 16 ባላስቲክ ሚሳኤል ጥቃት መፈጸሙ ተነግሯል። አድማጭ ተመልካቾቻችን ስትከታተሉን ስለቆያችሁ ከልብ እያመሰገንን የዕለቱን ዜና በዚህ ያጠናቀቅን። ሳብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። በቀጣይ ዜና እስክንገናኝ ድረስ ቸር ቆዩልን።